ናቲ እንግዲህ የአባዬን ቤት አስማምቶ ሊሸጥ ብር ሲቀበል ትሁትና ተመስገን ፖሊስ ይዘው ከቻሉበት ማለት ነው። ሴትየዋን አጃጅለው እንግዲህ ቤቱ ያንቺም ስለሆነ አንቺንም ይመለከትሻል፣ እናም አባዬን ካለበት ችግር እናውጣው፣ ቤቱ መሸጥ አለበት አላት። እሷም ደግሞ ቤቱ ከሱ ህይወት አይበልጥ፣ ስለዚህ ይሸጥ ተስማምቻለሁ አለች። ናቲሻ ይሄን አጋጣሚ ተጠቅሞ ገንዘቡን ለመዝረፍ ነበረ። ታዲያ እቤት ሁሉም በተሰበሰቡበት ቦታ አሁን ምን ይሻላል አለ አይኑን እያንቀጨቀጨ። ታዲያ እድል አቶ ናቲ ትሰማለህ? ምናልባት እማዬ ልታጃጅላትና ልታሞኛት ትችላለህ። እኔ ግን መቼም የሆነ ሴራ ሸርበሃል፣ እርግጠኛ ነኝ። ውሃ ሳይጠማ ሂጅና ውሃ አምጪልኝ አልክ፣ ግን ያወራኸውን በሙሉ ሰምቻለሁ። አታፍርም? ቆይ እንዴት? ከዛ በኋላ አንቺ አፍሽ ዝጊ፣ ሌላ ችግር አለብሽ እንዴ ከኔ ጋራ እያላት ሴትዮዋን ካፌ ወስዶ እንግዲህ ሻይ ቡና እየጋበዛት እያለ ቤቱ መሸጥ አለበት። ታዲያ ይሸጣ፣ ከሱ ህይወት ይበልጣል እንዴ አለች ደግሞ። ከዛ በኋላ ናትሻ ታበታችሁ ሰራላችኋለሁ፣ ባዷችሁን ነው የማስቀራችሁ እያለ በልቡ። ከዛ በኋላ ሴትይቱም እሺ ብላ ተስማምታ ወደ ቤት ተመልሳ መጣች። ከዛ ቁጭ ባሉበት ትሁት ነገር ደግሞ በጣም እየገረመኝ ነው። ሁሉንም ነገር ተመስገን ላይ ነው የምታመጣውና አበዛሽው ትሁቴ፣ የምሬን እኮ ነው። ታይ ተመስገን ይሻልሻል ትሁት። ናቲ ማለት ምን ልበልሽ፣ ብቻ አንቺ ታውቂዋለሽ። በኋላ ሲደርስብሽና እውነታው ሲገለጥ የተሸፈነው ጭንብልሽ ሲከፈትልሽ ከዛ ሁልጊዜ ታያለሽ ማለት ነው እንጂ አሁን ተመስገን ለአንቺ ለማስረዳት ጊዜ የለውም። በአባዬ ቢዚ ሆኗል ማለት ነው። እና አንተ ነው የነገርከው ብላ እሱ ላይ ቦጋለችበት ማለት ነው። እና ሁሉም በተሰበሰቡበት አሁን ምን ይሻላል እያለች ሴትየቱ ስትንቆራጠጥ፣ አላቅም ብቻ እንደው ኬትም ብለን ኬትም ማፈላለግ አለብን ብሩን አለ ተመስገን። እኔ የምላቸው ልጆቼ ቤቱ ለምን አይሸጥም? ቤቱ ያው የኔም አይደል? ምን ስትል እንግዲህ ትሁቴ ይዛላ ተነሳች። ከዛ የትሁት መደንገጥ በጣም ገረማት ሴትየዋ ማለት ነው። አያችሁ እንግዲህ ማን ነው ጥቅመኛ? አሁን እዚህ ጋር የአባዬ ሚስት ለአባዬ አስባ ሊሆን ይችላል። ናቲ አታሏት ነው። ግን ትሁት ደግሞ አባዬ ንብረቱ እንዲሸጥበት አትፈልግም ፈጽሞ ማለት ነው። ገንዘቡን ኬትም ብለን ኬትም ፈልገን እናመጣለን እንጂ የአባዬ ቤት ፈጽሞ አይሸጥም። እንዴ እማዬ ምን ሆነሽ ነው አለቻት እድልም ራሱ። ከዛ በኋላ ተመስገን ይሄን ሀሳብ አንተን አይደለህ ያመጣኸው ብላ ተመስገን ላይ ጮነችበት። ሴትዮ እኔ እዚህ ውስጥ የለሁበትም፣ ተረጋጊ። እና ማን ነው? አላቅልሽም በእናትሽ። ትሁት ዘላ ስትወጣ ስማ ይሄን ሀሳብ አንተ እንዳመጣኸው ለትሁት ትነግራት አለ። ምን ታካብዳለህ እንዴ? ትልቅ ነገር ሆነ እንዴ? ዊናቲን ግን በደህና ዱላ የሚያመርተው ሰው ባገኘ በእውነት አንድ ቀን መቼም ተመስገን እንደማይለቀው ነው፣ ድባቅ ነው የሚመጣው እውነት ለመናገር። ከዛ በኋላ ትሁቴ ተናዳ ቤቱን ለቃ ሄደች። አቶ ናቲ እንግዲህ አባዬ መኪና አደጋ ደርሶበታል ብሎ በጣም ተደስቶ እንደውም ማረስ አይሞት አይቀርም እናቴ ላመስ ጥሩ የምስራች አለኝ ዛሬ አለት። ምን ተገኘ ልጄ? ሰውየው ሽማግሌው እኮ ስልክ ደውዬለት ሚስትህ ማስታወስ ልትችል ነው ስለው መኪና ገጭቶት፣ ኧረ እንደውም ሳይሞት አይቀርም። እውነቴን ነው ማይ፣ ደስ የሚል ዜና ነው አደለ እያለ በሰው ሞት የሚደሰት ሰው። ከዛ በኋላ ተመልሶ በኋላ ደውልልሻለሁ አለና ደግሞ ተመልሶ ደወለላት። አሁንማ አይኔን ከዛ ቤት አልነቅልም እማዬ፣ ምክንያቱም ንብረቱን ሙልጭ አድርጌ ነው የምዘርፈው። እስቲ አሁን አባዬ ምን አደረገው? ይሄን ናቲ የሚባለውን ሰው እውነት ለመናገር ምንድን ነው ያደረገው? ምንም ያደረገው ነገር የለም አባዬ፣ እውነቱን ለመናገር ማለት ነው። ማለት እናቱን አስጠግቶ ከገዛኸኝ እንትን ብሎለት ልጁን እዛ አረን እንጃ። ግን የሰው ልጅ የእውነት ነው ብላችሁና በጣም ነው የሚያስጠላው እውነቱን ለመናገር። ከዛ በኋላ ወደ ቤት ስልኩን ዘጋና መጣ። አባዬ ምንም እንዳልሆነና ሰው እንደገጨ ሰሙ። ከዛ ትሁት ናቲ ሲመጣ ናትዬ
እንኳን ደስ ያለ። ደስ ብሎኛል። እንዴ ምን ተገኘ? አባዬ ምንም አልሆነም፣ ደህና ነው። ምን አለና አዋራው ቡን ነው ያለው። ፊቱ ወርዶ በቃ እግሩ ለሊነካ ምንም አልቀረውም። እድል ታዲያ እያየችው ነበር። በነገራችን ላይ እድል ግን ተንኮለኛ ናት። የእውነት ክፉውን ሰው እንዴት እንደምታውቅ ትሁት ናት እንጂ ፉዞ የሆነችው እድል ጎበዝ ጀግና ናት የእውነት። ከዛ በኋላ በጣም ተናዶ ስለነበረ ፊቱ ሁሉ ያስታውቅበት ነበር ማለት ነው፣ እንደ ድንጋጤው። ታዲያ በጣም ደስ ይላል። ኧረ ግን እንዴት አለ። ምኑ ማለቴ የሆነ እኮ ድምፅ ሰምቼ ነበር። አሀ ለምን አልሞተም ነው እንዴ አለች እድል። ከዛም በቃ እኔ ስልክ አውርቼ መጣው ብሎ ደንግጦ ወጥቶ ሄደ። ቆይ እንዴት እንደዚህ ይሄ ሊሆን ቻለ? ለምን? ከዛ እድል ተከትላ ወጣችና የጨነቀ ትመስላለህ። ቅድም ያየሁት ፊት በጣም ረዝሞ ታች ደርሶ ነበረ። በሰላም ነው? ይሄ የሆነ ያስጨነቀ ነገር አለ። የአባዬ መትረፍ ያላስደሰተ ሰው አይነት ነህ። ስሚ እኔን ከምትከታተኝ አንቺን ትሁት ላይ ፎከስ ብታደርጊ ይሻልሻል። ለምኑ? እኔና እሷ ምን ያገናኘናል? ማለትም ትወደሻለች ወይስ አትወድሽም የሚለውን አረጋግጪ አላት። ነገሩን ሲያዞር ማለት ነው። እያደረገ ያለውን ነገር እያንዳንዷን ነገር አሁን የተረዳው ማን ነው? የናቲን ሴራ ተመስገንና እድል ብቻ ናቸው። ትሁት መቼም ልትረዳው ማትችለው በቃ እኔ እንጃላት ምን እንደደፈናት ትሁቴ ማለት ነው። ስለዚህ አሁን ናቲ ቤቱ ይሸጥ ብሎ ሀሳብ ያመጣው ናቲ እንደሆነ እድል ትነግራታለች ለትሁት ማለት ነው። ከዛም ትሁት እንግዲህ ናቲን ምን እንደምታደርገው ለማሰብ ይከብዳል። ከዛ በኋላ ሴትዮዋ ቆይ እኔ የምለው ልጅቷ ለምንድን ነው እንደዚህ የተናደደችው? ቤቱ ይሸጥ ሲባል ቀድሞ እኮ ናቲ ስለነገራት ነው ማለት አባዬ ታውቂያለሽ፣ ያው ልጅም ምንም ስለሌለው ወደፊት ተመስገንና ትሁት ናቸው ወራሽ የሚሆኑት፣ ለዛ ይሆናል የተናደደችው ምናምን አለ። ከዛ በኋላ ትሁቴ በጣም ቆይ ነው የምለው ለምን የተናደደችው? አይ ያው አባዬ ለጥቃቅን ነገር ይሄን የሚያክል ንብረት በቀላሉ እንደማይሸጥ ስላወቀች ነው የተናደደችው። ምንም አዲስ ነገር የለም አለ ተመስገን ኮስተራልና። አይ ከሱ ህይወት አይበልጥ ቢሸጥስ ቤቱ ምን ችግር አለው ምናምን አለች። አይሆንም። ከዛ እማዬ ምን ሆነሽ ነው? እውነቴን እኮ ነው የኔ ልጅ፣ እውነት አይደለም እንዲያወራሁት። አይ እውነት አይደለም እማዬ እያወራሽ ያለሽው፣ ምክንያቱም ይሄን ውሳኔ የሚወሰኑት እነሱ ናቸው፣ እኛ እኮ እንግዳ ነን። አይ ይሄም እኮ ቤቴ ነው አለች። ኧረ እንደው ሴትዮዋ እናቴ። ሴትዮዋ ግን በነገራችን ላይ ከትሁት ጋር ተስማምታ የምትኖር አይነት ሰው አይደለችም። ትሁቴም ትሄዳለች ብዬ ተስፋ አደርጋለሁ። ሴትዮቱ አይለኛና ነገረኛ ናት፣ ታስታውቃለች። በነገራችን ላይ እመኑኝ ማለት ነው። ስለዚህ ትሁት ደግሞ ሴትዮዋ እንደዚህ የምትነከራትና የምታንተን ካላት ለበቀል ወደ ኋላ አትልም። አሁን ለትሁቴ ጠንከር ያለ ካራክተር ይሰጣታል። በቃ ትሁት የዋ አዛኝ፣ ለሰዎች ራሷን መስዋዕት የምታደርግ ነበረች አይደለ? አሁን ደግሞ ተቀይራ የድሮዋ ቲና ነው የምትሆነው ትሁት ማለት ነው። ይሄ እውነታ ነው። ምክንያቱም ሰው ጥሩ ሆኖ አይዘልቅም፣ የሆነ ጊዜ ደግሞ ይቀየራል። ስለዚህ ትሁቴ አሁን ትቀይራለች፣ ቲና እንደተቀየረችው ማለት ነው። ቲና እንግዲህ ታውቋታላችሁ። አሁን ግን ደህና ሰው ሆናለች። አሁን ደግሞ ትሁት የቲናን ቦታ ትወርሳለች፣ ኃይለኛ በቀለኛ ትሆናለች ማለት ነው። እና እንግዲህ ናቲን ምን እንደምታደርገው ለመገመት ይከብዳል። በዛ ላይ ሴትየቱ አርፋ ማትቀመጥ ከሆነ ብቻ ብዙ ነገሮች አሉ፣ ገና ነው። እና ናቲ የሚባለው ታዲያ ይህ እሱ ማስመሰል መቼ ነው የሚታወቅበት? በነገራችን ላይ ሁሉም ያውቃሉ ከትሁት ውጪ ማለት ነው። ትሁት እኔና ናቲ ልንጋባ ነው፣ ያገባኛል፣ ሽማግሌ ሊልክ ነው በወዲያኛው እሁድ። አረ እንደውም በዚህኛው እሁድ ቢልክ ደስ ይለኛል። ልንጋባ ነው፣ ያግባሻ፣ አሶ ሲጥልሽ እኔ ያነሳሻለሁ፣ ምንም ችግር የለውም አላት ተመስገን። አንተ ማነህና ነው እኔን የምታነሳኝ? ተመስገን ስለሆንኩ ነው። ያው የልጄ እናት አይደለሽ? ምንም ቢሆን እኔ አሳልፌ ለክፉ አልሰጥሽም፣ ግን ምርጫሽን ደግሞ አከብርልሻለሁ ትሁቴ። መልካም ጋብቻ ይሁንልሽ። በቃ ይሄ በጣም ቀጥል ነው ያደረጋት። እየተከተለች መሳደብ፣ እየተከተለች መጨቃጨቅ። አንቺ ልጅ ወደሽኛል መሰለኝ አላት። ማ እኔ ነኝ አንተን የምወደው? ታዲያ ምንድን ነው ችግርሽ? ካልወደድሽኝ እየተከተልሽኝ ለምንድን ነው ሰላም የምትነሽኝ?
እኔ ሰላም ነሳው? አዎ። ቆይ እኔ ስደውል እኔ ስልክ አታነሳም፣ እድል ስትደውል የእድልን ስልክ ታነሳለህ። ለምን? አጋጣሚ ነው ነው? አዎ። ሌላ የምትፈልጊው ነገር አለ? አስቤዛ ምናምን ደግሞ ካስፈለገሽ እኔን ጠይቂኝ አለሁ። በይ ቻው ደህና ደሪ ብሏት ጥሏት ሄደ። በጣም ተናደደች። ቅናት እንግዲህ አሁን እያንጨረጨራት ነው ያለው ትሁት ማለት ነው። ተመስገን እንትና እድል ተሙ ማለት ስላበዛች በጣም ተናዳለች ማለት ነው። ተሙ ማለት ጀንበረች ትሁት ራሱ እና እንግዲህ አቶ ናቲ የአባዬን ቤት ለመሸጥ እያቆበቆበ ነው ማለት ነው። ይሄ ደግሞ መቼም ሊሳካለት፣ በነገራችን ላይ ናቲ ተንኮሉ መቼም ሊሳካለት አይችልም፣ መቼም ማለት ነው። አሁን አባዬ ሞቷል ብሎ እንግዲህ ያሴራውን ሴራ አይታችኋል፣ አያችሁ። ሰውየው በህይወት እያለ ሰውየውን ሊገለው እንግዲህ፣ አረ ወይኔ ጉዴ። አባዬ ግን ክፉ ሰው እኮ አልነበረም ለነሱ የእውነት ይሄን ያክል ጭካኔና እኔ አላውቅም። በእውነት በጣም ነው የሚገርመኝ አንዳንድ ጊዜ። አልሞሄም እንግዲህ ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።